አልሐምዱሊላህ ንቅሳት ከዚህ በፊት ንቅሳት ተነቅሼ ነበር ሳላቅ ምናምን ነገር ንቅሳት ሙሉ ሰውነቴ ንቅሳት ነው እና አንዳንድ ሰዎች መስጊድ ስገባ ምናምን ነገር አንተ ሙስሊም አይደለህ እንዴ ወይስ ምናምን ነገር ምናምን ይሉኛል። ንቅሳት እንዴት ይታያል በእስልምና? ንቅሳት በእስልምና ክልክል ነው። አንዴ ሞት አድርጎት ንቅሳት። እሺ ንቅሳት እሺ አንድ ጊዜ ጓደኛዬ ጥያቄ ያለው የሚለውን ልጅ አስገቡት። እሺ ንቅሳት لعن رسول الله صلى الله عليه وسلم النامصة والمتنمصة والواصلة والمستوصلة والواشمات والمستوشمات والمتفلجات من الحديث فتوى يا الله ملكتني يا نبي صلى الله عليه وسلم نقصات የሚነቅሱና የሚያስነቅሱ ሰዎችን ቀንደብ የሚቀነድቡና የሚያስቀነድቡ ሰዎችን ልክ እንዲሁ ጸጉር የሚቀጥሉና የሚያስቀጥሉ ሰዎችን ፍንጭት የሚፈነጩና የሚያስፈነጩ ሰዎችን እነዚህን ረግማቸዋል ማለት ወንጀሉ ከተላላቅ ወንጀል መሆኑን መግለጽ ነው። እሺ መራገም ሲባል እዚህ ቦታ ላይ እንደው እርግማን ይስፈንበት እያሉ እየተራገሙ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ወንጀሉ ከተላላቅ ወንጀል መሆኑን ለመግለጽ ነው። ከማ ቃለ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ አንድ ወንጀል ተጠቅሶ በቁርአን ወይ በሐዲስ ላይ ይሄን ያደረገ ሰው አላህ ረግሞታል፣ ነብዩ ሰለላሁ ዐለይሂ ወሰለም ረግሞታል ከተባለ እርግማን አይደለም፣ ያ ነገር ከተላላቅ ወንጀል መሆኑን ለመግለጽ ነው። በዚያም ቅጣት እንዳለባቸው ለመግለጽ ነው። ከታቻለ አይደል? ከነዚህ መካከል ለምሳሌ 24 ሰዓት ሺህ ጊዜ ሲያነሱት የሚኖሩት የክርስቲያን ሰባኪ መምህሮቻቸው በሱረት ተውባ ላይ የሚገኘው ምን የሚለው አንቀጽ اتخذوا احبارهم ورهبانهم اربابا من دون الله والمسيح ابن مريم كسو بفيت من የሚለው አንቀጽ وقالت اليهود عزير ابن الله وقالت النصارى المسيح ابن الله ذلك قولهم بأفواههم يضاهئون قول الذين كفروا من قبل قاتلهم الله أنا يؤفكون يبلي قرآن أنكس هنا قرآن أنكس بمانسات شيء كل كذي بكا الله يرجع مال سيلو سنتشوشو توك الله تفاتشو يالا الله تفاتشو يلال يا ስለዚህ እኛ ረግማን ክርስቲያኖች ረግማን ይላሉ አይደል? በዚህ አጋጣሚ ላንሳላችሁ ብዬ ምን አልኩ ይቀድም ማንኛውም ወንጀል ተነስቶ በቁርአን ላይ ወይንም በሐዲስ ላይ ይሄን ያደረገ አላህ ረግሞታል ሲባል ጊዜ ያ ወንጀል ከባድ ወንጀል መሆኑን ከአላህ ዘንድ ለመግለጽና በዚያም አማካኝነት ቅጣት እንደሚጠብቃቸው ለመግለጽ ነው። ለታቸው አይደል? ነገር ግን እርግማንን አላህ መልእክተኛው ከልክለዋል። ገብታችኋል አይደል? ከልክለው ሳሉ ታዲያ ተረግመዋል ሲባል እርግማን ታስቦበት ነው? ላ አይደለም። ይህ ከተላላቅ ወንጀል መሆኑን ለመግለጽ ነው። እዚህ ቦታ ላይ ምንድን ነው ያደረጉት ወንጀል ታዲያ ከተባለ አይሁዶች ምን አሉ? ዑዘይር የአላህ ልጅ ነው አሉ። ክርስቲያኖች ምን አሉ? መሲሁ ዒሳ የአላህ ልጅ ነው አሉ ካለ በኋላ ذلك قولهم بأفواههم ይህ በአፋቸው የሚናገሩት ከእውነት የራቀ የሆነ ንግግር ነው ካለ በኋላ قاتلهم الله يضاهئون قول الذين كفروا من قبل እነዚያ ከነርሱ በፊት ያሉትን የካዱትን ሰዎች ንግግር ይመሳሰላሉ ካለ በኋላ ከነርሱ በፊት ይሄ ነገር የተባለ ስለሆነ ማለት ነው አምላክ ልጅ ያዘ እያሉ ቀደምት ስህተት ላይ ያሉ ሰዎች ይሄንን ይሞግቱ ነበር፣ ይናገሩ ነበር። قاتلهم الله አለ። አሁን እዚህ ቦታ ላይ አላህ ያጥፋቸው አለ። ምን ማለት ነው አላህ ያጥፋቸው ማለት? አይ اللعن የአላህ ሱብሓነሁ ወተዓላ እርግማን ይስፈንባቸው ማለት ነው። እርግማን ማለት ነው ባልኩ ይቀደም እርግማን አንድ ኃጢአት ተገልጾ በቁርአን ወይም በሐዲስ ላይ ይሄን ያደረገ አላህ ረግሞታል ሲባል ጊዜ ምንድነው ከተላላቅ ወንጀል ከከባድ ወንጀል መሆኑን ለመግለጽ ነው ያ ወንጀል። ከዚያስ እርግማኑ ምንን ያስከትላል ማለት ነው? ቅጣትን ያስከትላል የትንሣኤ ቀን ማለት ነው። እና ይህ ነው ወንጀሉ ከባድ ወንጀል መሆኑንና የአላህን ቅጣት እንደሚያስከትል ለመግለጽ ነው እንጂ እና በመቀጠልም ውዱ ስታረግ ምናምን ነገር ውዱ አይቀበልም ምናምን ይላሉ። እኔ ከዚህ በፊት ሳላቅ ነበር የተነቀስኩት ምናምን ነገር ልመጣ ነው። አንድ ወደሱ ልመጣ ነው። ወንጀል ከተላላቅ ወንጀል መሆኑን ለመግለጽ ነው እሱ። እና ነብያችን ሰለላሁ ዐለይሂ ወሰለም ንቅሳትን ከለከሉና ተናግረዋል። እዚህ ቦታ ላይ ንቅሳት ለወንድም ለሴትም አይቻልም፣ አይፈቀድም። የጣቶ ማስነቀስ ምናምን አይቻልም። ለምን ከተባለ አላህ የሰው ልጅን ውብ አድርጎ ነው የፈጠረው። ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም፣ በእርግጥም የሰው ልጅን በአማረ አቋም ፈጠርኩት ይላል። ነገር ግን የሰው ልጅ ራሱን ያበላሻል።
ራሱን ያበላሽ። ማን እንደዛ ታውቃላችሁ? ሰይጣን ወደ ምድር ወረድ በተባለ ጊዜ ይህችን ቃል እየተናገረ ነበር። ወለኡضለነሁም ወለኡመንየነሁም ወለአሙረነሁም ፈለዩበቲኩነ አዛነል አንዓም ወለአሙረነሁም ፈለዩገይሩነ ኸልቀላህ ወመን የተኺዝ ሸይጣነ ወሊያን ሚን ዱኒላሂ ፈቀድ ኸሲረ ኹስራነን ሙቢና ወለአሙረነሁም ፈለዩገይሩነ ኸልቀላህ የሰው ልጆችን የአደም ልጆችን አንተ አላህ የፈጠርክባቸውን አፈጣጠር እንዲቀይሩ እወሰውሳቸዋለሁ ብሎ ነበር። አያቸው አይደለ? አንተ አሳምረህ የፈጠርክባቸውን አፈጣጠር እንዲቀያየሩ እወሰውሳቸዋለሁ እጎተጉታቸዋለሁ ብሎ ሰይጣን ተናግሮ ነበር። ወለቀድ ሰደቀ ዐለይሂም ኢብሊሱ ظነሁ አለ አላህ በሱረቱ ሰበእ ላይ ምን አለ? ሰይጣንም ግምቱን እውን ያደረገባቸው የሰው ልጆችን አለ ፈተበዑሁ ሰይጣን ተከተሉት እንዳለ ኢላ ፈሪቀን ሚነል ሙእሚኒን ከአማኞች የሆኑ ጥቂት ጭፍራዎች ሲቀሩ አለ እንዳለ የሰው ልጅን ገደል ከተተው ከአላህ ውጭ ሌላን ካላስመለካቸው የአላህን ትእዛዝ እንዳለ እንዲለቁ አደረጋቸው። አያቸው አይደለ? እና ይሄ ንቅሳት አይቻልም፣ አይፈቀድም። የተነቀሰ ሰውስ ባለማወቅ ምንድነው ማድረግ ያለበት? ከተቻለ ያጥፋው፣ ካልተቻለ ግን በሰውነቱ ላይ ሌላ ጉዳትን የሚፈጥርበት ከሆነ ተውበት ያድርግ። ውዱን እንትን አያሟላም ወይ? እሱ ችግር የለውም። ውዱን እንትን አይለው። እሺ